ዘኍልቍ ምዕራፍ 4 እስከ 6 ድረስ ምዕራፍ 4 ላይ እንግዲህ እግዚአብሔር በአክብሮት በስርዓትና በተጠያቂነት የሚገለገል አምላክ እንደሆነ ሲያስተምራቸው ነው የምንመለከተው። ከምዕራፍ 4 በዋናነት የምናየው እነዚህን ሐሳቦች ነው። እግዚአብሔርን ማገልገል አክብሮት በተሞላበት ሁኔታ እንደሆነ የሚደረገው በስርዓት እንደሆነ ደግሞ እያንዳንዱ እግዚአብሔርን የሚያገለግል ሰው በተጠያቂነት እግዚአብሔርን እንደሚያገለግል በተሰጠው ስፍራ በተሰጠው አገልግሎት በቀጥታ እግዚአብሔር ያንን ሰው የሚጠይቀው አካውንተብል እንደሆነ ያ ሰው የምናይበት ምዕራፍ ነው። ምዕራፍ 4 ላይ ስንመጣ የተቀደሱትን ዕቃዎች በጥንቃቄ መያዝ አለባቸው ብሎ እግዚአብሔር ሲያስጠነቅቅ እናያለን። ምዕራፍ 4 ሲጀምር ማለት ነው። ቁጥር 5 ላይ ከሰፈሩ በተነሱ ጊዜ አሮንና ልጆቹ ገብተው የሚሸፍነውን መጋረጃ ያወርዱ፣ የምስክሩንም ታቦት ይጠቅልሉበት ይላል። በዋናነት እንግዲህ ከተቀደሱት ዕቃዎች ሁሉ በጣም በጥንቃቄ እንዲያዝ እግዚአብሔር አበክሮ የሚናገረው የምስክሩን ታቦት ነው። ማንም ሰው እንዳይነካው በመጋረጃ ይሸፍኑት ይጠቅልሉት ብሎ እግዚአብሔር ያዛል እና የእግዚአብሔር ሕልውና ማደሪያ የሆነውን ታቦቱን ካህናቱ ካልሆኑ በቀር ሌዋውያኑ እንኳን መንካት አይችሉም። ለአገልግሎት የተለዩት ሌዋውያኑ እንኳን መንካት አይችሉም። አሮንና ልጆቹ ብቻ ናቸው ታቦቱን መንካት የሚችሉት ብሎ እግዚአብሔር ያስጠነቅቃልና ዛሬ ወገኖቼ እንግዲህ የምንጠነቀቅለት የማናስነካው የተቀረጸ ታቦት የለንም። ዛሬ እግዚአብሔር የሚያድርበት የምንጠነቀቅለት ታቦት የእግዚአብሔር ታቦት ልባችን ነው። እግዚአብሔር በእያንዳንዳችን ልብ ላይ ነው ዛሬ ያደረውና የመንፈስ ቅዱስ ማደሪያ እንደሆናቸው አታውቁምን የሚለውን ሁለተኛ ቆሮንቶስ ምዕራፍ 6 ላይ ያለውን ቃል በዚህ ጥናታችን በጣም በተደጋጋሚ አንብበነዋል እና በእናንተ የሚኖረው የመንፈስ ቅዱስ ቤተ መቅደስ እንደሆናችሁ አታውቁምን ብሎ ሐዋርያው ጳውሎስ ይናገራል እና ዛሬ ቤተ መቅደሱ ዛሬ ታቦቱ ልባችን ነው። ለታቦቱ የሚደረገውን ጥንቃቄ ስታዩት ሰው ለልቡ ምን ያህል መጠንቀቅ አለበት? የእግዚአብሔር ማደሪያ ለሆነው ለልቡ ምን ያህል መጠንቀቅ አለበት? የምስክሩ ታቦት የእግዚአብሔር ሕልውና ስለሚያርፍበት የዚህን ያክል ጥንቃቄ ይደረግበት ከነበረ በተመረጡ ሰዎች ብቻ ይነካ ከነበረ ልባችንን ምን ያህል ልንጠነቀቅለት ይገባል የሚለውን ነገር እንድናስብ ያደርገናል ብዬ አስባለሁ ይሄ ክፍል እና በአዲስ ኪዳን እንግዲህ በጥንቃቄና በንጽህና ሊያዝ የሚገባው ታቦት ልባችን ነው ማለት ነው። የእግዚአብሔር ማደሪያ ልባችን ነው ማለት ነው። ልባችንን ለማን እንደምናስነካ ልባችንን ለምን እንደምንከፍት ለምን እንደምናስነካ ትልቅ ጥንቃቄ ማድረግ አለብን። ምክንያቱም ልባችን በእርግጥም የሕይወትን መውጫ ነው ይላል መጽሐፍ ቅዱስ። አጥብቀ ልብህን ጠብቅ የሕይወት መውጫ በእርሱ ነውና ይላል። ከዛም ባለፈ ደግሞ የእግዚአብሔር ማደሪያ ታቦት ነው። እንግዲህ ለታቦቱ የሚደረገውን ጥንቃቄ አይተን ለልባችን ደግሞ ምን ያህል ጥንቃቄ ማድረግ እንዳለብን ለአዲስ ኪዳኑ ታቦት ለአዲስ ኪዳኑ የእግዚአብሔር ማደሪያ ምን ያህል ጥንቃቄ ማድረግ እንዳለብን ልናይ እንችላለን ማለት ነው። እግዚአብሔር ለእያንዳንዱ የሌዊ ቤተሰብ ልዩ ልዩ ኃላፊነትን ይሰጣል። ከዛ በኋላ 3 ናቸው ቤተሰቦቹ። ልዩ ልዩ ኃላፊነትን ይሰጣቸዋል። የጌድሶናውያን የሚባሉ አሉ፣ የቀዓት የሚባሉ አሉ፣ የሜራሪ ልጆች የሚባሉ አሉ። ሌዋውያን በ3 ቤተሰብ የተከፈሉ ናቸው። ልዩ ልዩ ኃላፊነቶችን ይሰጣቸዋል። ቁጥር 4 ላይ በመገናኛው ድንኳን በነዋያ ቅድሳቱ ዘንድ የቀዓት ልጆች ስራ ይህ ነው፣ ታቦቱን ጨምሮ የተቀደሱትን ዕቃዎችን መሸከም ብሎ ለቀዓታውያን የሰጠውን አገልግሎት ይናገራል። ቁጥር 24 ላይ ደግሞ የጌድሶናውያን ወገኖችን ስራ በማገልገልና በመሸከም ይህ ነው፣ የተቀደሱትን ዕቃዎች መሸፈንና መጋረጃዎቹን መሸከም ብሎ ይናገራል። ቁጥር 33 ላይ ደግሞ የሜራሪ ልጆች ወገኖች አገልግሎት በመገናኛው ድንኳን ዘንድ ከካህኑ ከአሮን እጅ ከኢታምር እጅ በታች በየአገልግሎታቸው ሁሉ ይህ ነው ብሎ የሜራሪ ልጆችን አገልግሎትም ስፔሲፊክሊ የአደባባዩን ምሰሶቹን፣ የድንኳኑን እግሮች፣ ካስማዎቹን፣ አውታሮቹን፣ ዕቃዎቹን፣ ማገልገያዎቹን የሚሸከሙ መሆናቸውን ለይቶ ይናገራል ማለት ነው እና የሌዊ ወገን ያገልግለኝ ቢልም እግዚአብሔር ሌዊን አንድ ነገድ እንዲያገለግለው ከእስራኤል አስራት አድርጎ ቢወስድም በአጠቃላይ ሌዊ እንዲያገለግለው ቢመርጥም እግዚአብሔር ግን ደግሞ አሁንም በጅምላ አይደለም፣ በግርግር አይደለም፣ በግሩፕ አይደለም እንዲያገለግሉት የሚፈልገው። ቤተሰባቸውን ለይቶ እያንዳንዱ ቤተሰብ ምን እንደሚሰራ ደግሞ ስፔሲፊክ የሆነ ኃላፊነት ይሰጣል እግዚአብሔር ማለት ነው። ትላንትና ምን ብለናል? እግዚአብሔር የጉባኤ ብቻ ሳይሆን የግልም አምላክ ነው ብለናል አይደለም? አገልጋዮችንም ሲያይ እግዚአብሔር የሆነ የአገልግሎት ቡድን ብቻ አይደለም የሚያየው እግዚአብሔር። በዛ የአገልግሎት ቡድን ውስጥ ለእያንዳንዱ ሰው የሚሰጠው ሸክም አለው፣ የሚሰጠው ስፍራ አለው፣ የሚሰጠው አገልግሎት አለው እና እያንዳንዱን ሰው በዛ አገልግሎቱ ያውቀዋል፣ በዛ አገልግሎቱ ይጠይቀዋል። እግዚአብሔር ይባረክ እና የሆነ ሰፊ
አገልግሎት ግሩፕ ውስጥ ስላለን የሆነ ትልቅ ቤተክርስቲያን ውስጥ ስላለን የምንጠፋበት አይደለም ብለናል እግዚአብሔር። ከሌዋውያን መካከል እግዚአብሔር ለይቶ እያንዳንዱ ቤተሰብ ምን እንደሚያገለግልና የምን ተጠያቂ ዕቃውን ቆጥራችሁ ስጧቸው። አያችሁ፣ ሪስፖንሲቢሊቲ ይሰጣል እግዚአብሔር። አካውንተብል እንድንሆን ደግሞ ይፈልጋል። አካውንታቢሊቲያችን ለእግዚአብሔር ነው፣ ለራሱ ነው። ቆጥራችሁ ስጧቸው፣ ሸክማቸውን ቆጥራችሁ ስጧቸው ብሎ እግዚአብሔር ይናገራል። እና እንዴት በልዩነት እንደሚያከፋፍል ነገር ግን ትላንትና እንዳልነው ለአንድ ዓላማ የተለያየ ኃላፊነት ለአንድ ዓላማ፣ ተጠያቂነታቸው ለአንድ ጌታ ነው፣ አገልግሎታቸው ለአንድ ጌታ ነው። ግን ልዩ ልዩ ስራ ነው ያላቸው፣ ልዩ ልዩ ኃላፊነት ነው ያላቸው። ዓላማቸውም ደግሞ አንድ ነው። የእግዚአብሔርን ማደሪያ ድንኳን ከስፍራ ስፍራ እስራኤል ሲንቀሳቀስ በምሪት ማንቀሳቀስ፣ አብረው ተሸክመው ማንቀሳቀስ ነው የነሱ ኃላፊነት። ኃላፊነቱ አንድ ነው። ግን ማን የትኛውን ነገር ይዞ ነው የሚያንቀሳቅሰው? የምስክሩን ታቦት የሚሸከመው ማን ነው? መጋረጃዎቹን መሸፈኛዎቹን የሚሸከመው ማን ነው? ካስማዎቹን፣ መቆሚያዎቹን፣ እግሮቹን፣ የድንኳኑን የሚሸከመው ማን ነው የሚለውን እግዚአብሔር ለይቶ ሰጥቷል። በሰጠው ኃላፊነት መሰረት ደግሞ እያንዳንዳቸውን ስለሚጠይቅ ቆጥራችሁ ስጧቸው ብሏል ማለት ነው። ኤፌሶን ምዕራፍ 4 ከቁጥር 11 እስከ 13 ድረስ ሐዋርያው ጳውሎስ እንደዚህ አለ። እርሱም አለ አንዳንዶቹ ሐዋርያት፣ ሌሎቹም ነቢያት፣ ሌሎቹም ወንጌል ሰባኪዎች፣ ሌሎቹም እረኞችና አስተማሪዎች እንዲሆኑ ሰጠ ይላል። አያችሁ፣ ሁሉን ሐዋርያት አላደረገም። ሁሉን ነቢያት፣ ሁሉን ወንጌላዊ፣ ሁሉን እረኛ፣ ሁሉን አስተማሪ አላደረገም። አንዳንዶቹ የተለያየ ኃላፊነት የተለያየ ኦፊስ ሰጠ። ከዛ ሁላችን የእግዚአብሔርን ልጅ በማመንና በማወቅ ወደሚገኝ አንድነት ሙሉ ሰውም ወደ መሆን የክርስቶስም ሙላቱ ወደሚሆን ወደ ሙላቱ ልክ እስክንደርስ ድረስ ቅዱሳን አገልግሎትን ለመስራትና ለክርስቶስ አካል ህንፃ ፍጹማን የሆኑ ዘንድ ይላል። ትንሽ ይሄ አዲሱ መደበኛ ትርጉም ማንበብ ፈለግኩኝ። አንዳንድ ጊዜ ወደ አዲሱ መደበኛ ትርጉም ሄዳለሁኝ። እችን ቃል በአዲሱ መደበኛ ትርጉም ላንብብላችሁ። ከቁጥር 12 እስከ 13 ያለችው ቁጥር 11 ግልጽ ነው። አንዳንዶቹን ሐዋርያት፣ ሌሎቹን ነቢያት፣ ሌሎቹን ወንጌል ሰባኪዎች፣ ሌሎቹን እረኞች፣ ሌሎቹን አስተማሪዎች እንዲሆኑ ሰጠ ይላል። ልዩ ልዩ አገልግሎትን ሰጠ። ከዛ በኋላ ግን ቁጥር 12 እና 13ን በአዲሱ መደበኛ ትርጉም ስናነበው ይኸውም ይላል። አያችሁ፣ ዓላማ አለው። ልዩ ልዩ አገልግሎት ተሰጥቷል። ይኸውም የተሰጠበት ዓላማ የክርስቶስ አካል ይገነባ ዘንድ። ሃሌሉያ። ዓላማው ስንት ነው? አንድ ነው። አገልግሎቱ ስንት ነው? ልዩ ልዩ ነው። ዓላማው ግን አንድ ነው። የክርስቶስ አካል ይገነባ ዘንድ አለ። ከዛ ቅዱሳንን ለአገልግሎት ስራ ለማዘጋጀት። ይህንን ያዙልኝ። እነዚህ ቢሮዎች የተሰጡት፣ እነዚህ አገልግሎቶች የተሰጡት ምን ለማድረግ ነው? አንደኛ አካሉ ይገነባ ዘንድ፣ ሁለተኛ ቅዱሳንን ለአገልግሎት ስራ ለማዘጋጀት ሲሆን ይህም የሚሆነው ሁላችንም የእግዚአብሔር ልጅ በማመንና በማወቅ ወደሚገኘው አንድነት በመምጣትና ሙሉ ሰው በመሆን በክርስቶስ ወዳለው ፍጹምነት ደረጃ እስከምንደርስ ነው። እስከዛ እስከምንደርስ ድረስ እስከ ፍጻሜ ድረስ ምን ያደርጋሉ እነዚህ አገልግሎቶች? አካሉ ይገነባ ዘንድና ቅዱሳንን ለአገልግሎት ስራ ለማዘጋጀት። ወዳጆቼ እነዚህ የተሰጡት አገልግሎቶች ቅዱሳንን ጥገኛ ለማድረግ ሳይሆን ቅዱሳንን ለአገልግሎት ስራ ለማዘጋጀት፣ አስተማሪው በትምህርቱ፣ ወንጌል ሰባኪው በስብከቱ፣ ሐዋርያው በሐዋርያነቱ፣ ነቢያት በትንቢታቸው ምን ያደርጋሉ? አካሉን ይገነባሉ። ቅዱሳንን ደግሞ ለአገልግሎት ስራ ያዘጋጃል። አንድ ዓላማ ተሰጥቷቸዋል ማለት ነው። ልዩ ልዩ አገልግሎት፣ ነገር ግን አንድ ዓላማ። ለቀዓታውያን፣ ለሜራራውያን፣ ለጌድሶናውያን እግዚአብሔር ልዩ ልዩ አገልግሎትን ሰጥቷል። ነገር ግን ለአንድ ዓላማ። እስራኤል ወደ ተስፋይቱ ምድር እየተጓዘ ነው። እስከ ፍጻሜ ልክ ለኛ እስከ ፍጻሜ ድረስ እስከዛ ፍጹምነት ደረጃ እስከምንደርስ ድረስ እነዚህ አገልግሎቶች እንደተሰጡን፣ እነዚህ አገልጋዮች እንደተሰጡን፣ ለእስራኤልም እነዛ አገልጋዮች የተሰጧቸው ቃል እስከተገባላቸው፣ ተስፋ እስከተገባላቸው እስከ ከነአን ድረስ እስኪገቡ ድረስ የማደሪያውን ድንኳን የሚነቅሉ፣ የሚተክሉ፣ የሚሸከሙ እነዚህ አገልጋዮች ተሰጥተዋቸዋል ማለት ነው። አገልግሎታቸው ልዩ ልዩ ነው፣ ነገር ግን ዓላማቸው አንድ ነው። ለእስራኤል ሕዝብ የሚሰጡት አገልግሎት አንድ ነው። ለእግዚአብሔር የሚሰጡት አገልግሎት አንድ ነው ማለት ነው። ጌታ ይመስገን። ከዛ በኋላ ደግሞ እግዚአብሔር አንድ ስፔሲፊክ ነገር ሲናገር እናያለን። ከ30 እስከ 50 ዓመት የዕድሜ ክልል ውስጥ ያሉ ያገልግሉኝ፣ በጥንቃቄ ያገልግሉኝ ይላል።
ከ30 ዓመት እስከ 50 ዓመት ያሉት ከአንድ ወር ጀምሮ ያሉት ይቆጠሩ ብሏል እግዚአብሔር። ሌዋውያንን ሲያስቆጥር ትላንትና አይተናል አይደለ? ከአንድ ወር ጀምሮ ያለው ይቆጠራል። ነገር ግን ወደ አገልግሎት መምጣት የሚችለው እኔን የሚያገለግለኝ ከ30 ዓመት እስከ 50 ዓመት የዕድሜ ክልል ውስጥ ያለው ነው ብሎ ይናገራል። ለምን መሰላችሁ? ከማገልገል በፊት ማደግና መጠንከር የሚባል ነገር አለ። ሁላችን የእግዚአብሔር ልጆች ነን። ሁላችን በእግዚአብሔር ፊት የተቆጠርን ነን። ለሁላችንም እግዚአብሔር ዓላማ አለው። በሁላችንም እግዚአብሔር መስራትና መጠቀም የሚፈልገው ነገር አለው። ነገር ግን ያ ጊዜ እንዲጀምር ያ ቀን እንዲመጣ የምንጠቅም በቃ ጢሞቴዎስ ላይ የሚለው ቃል ሐዋርያው ጳውሎስ በጣም ደስ ይለኛል። ማንም ራሱን ከነዚህ ቢያነጻ ይልና ለጌታው የሚጠቅም የሚለው ቃል በጣም ደስ ይለኛል። የምንጠቅም እንድንሆን። አዎ የጌታ ልጆች ነን። ሕፃናትን ብንሆን ልጆቹ ነን። በቃ ጌታ ለጴጥሮስ እንደነገረው ጠቦቶችም የሱ ናቸው፣ ግልገሎችም የሱ ናቸው፣ በጎችም የሱ ናቸው። ግልገሎች ማለት ገና የተወለዱ ናቸው፣ ገና ያልጠነከሩ ለአደጋ የተጋለጡ ናቸው። ጠቦቶች ደግሞ የጎረመሱ መንጋውን የሚያምሱ የሚበጠብጡ እነሱም የሱ ናቸው። እነሱንም አሰማራልኝ፣ እነሱንም ጠብቅልኝ ይላል። በጎችም ደግሞ የሱ ናቸው። በጣም የሚገርማቸው ነገር ግን ጌታ ኢየሱስ ክርስቶስ ግልገሎቼ ድምፄን ይሰማሉ አላለም። ጠቦቶቼ ድምፄን ይሰማሉ አላለም። በጎቼ ድምፄን ይሰማሉ ብሏል። እግዚአብሔርን ለማገልገል እግዚአብሔርን ድምፅ ለመስማት ከግልገልነት ከጠቦትነት ወደ በግነት መግባት ያስፈልጋል። ስለዚህ እግዚአብሔር ምን አለ? ከ30 ዓመት እስከ 50 ዓመት ሌሎቹን ቁጠርልኝ። በፊቴ ያልተቆጠረ የለም። ሌዋዊ ሆኖ በፊቴ ያልተቆጠረ የለም። ከአንድ ወር ጀምሮ ያለውን ቁጠርልኝ አለ። ነገር ግን ወደ አገልግሎት የምታመጣልኝ ከ30 ዓመት እስከ 50 ዓመት ድረስ ያሉትን ነው ይላል። ዕብራውያን ምዕራፍ 5 ከቁጥር 12 እስከ 14 እንደዚህ ያለ ዕብራውያን ጸሐፊ ከጊዜው የተነሳ አያችሁ፣ እግዚአብሔር የሚጠብቀው ጊዜ አለ። እኔ ይሄ ቃል በቃ በጣም የምወደው ቃል ነው። እንደ ሁልጊዜው የምወደው ቃል ብዙ ነው፣ ትታገሱኛላችሁ። ግን ይህንን ቃል ረቂቅ ትመሰክርልኛለች እንዴት እንደምወደው በጣም በቃ በተለይ አገልጋዮችን ሳገለግል መዘምራንን ሳገለግል ብዙ ጊዜ ይህንን ቃል እንካፈለዋለን፣ ብዙ ጊዜ እንነጋገርበታለን። በዚህ ቃል ጊዜ አለ። አይገርምም? እግዚአብሔር ጊዜ ይቀጥራል፣ ኤክስፔክቴሽን አለው። እኛ እንኳን ልጆቻችንን እኮ ከጊዜው የተነሳ የምንጠብቅባቸው ነገር አለ አይደለም? አንዳንድ ወላጆች ምን ያደርጋሉ? ከጊዜው የተነሳ የልጆቻቸው ቁመት መድረስ ያለበትን ቦታ ራሱ ኤክስፔክት ስለሚያደርጉ በር ላይ አንዳንድ ቤቶች ላይ የተሰመረ መስመር አላያችሁ? ባለፈው ወር ስለካው እዚህ ጋር ነበረ ይላሉ። በሚቀጥለው ወር ደግሞ ይለኩትና እንደገና መስመር ያሰምራሉ። ለምን? ከጊዜው የተነሳ እየመገቡት ነው፣ እየተንከባከቡት ነው፣ ጽናውን እየጠበቁለት ነው፣ አልታመመም። ስለዚህ ከጊዜው የተነሳ አይደለም በእውቀት በቁመትም እንዲያድግ ይጠብቃሉ። ስለዚህ የዕብራውያን ጸሐፊ ምን አለ? ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ ጊዜ የሚያሳድገው አለ። ጊዜ የሚሰጠን ማቹሪቲ፣ ጊዜ የሚሰጠን ብስለት አለ። በእግዚአብሔር ቤት ውስጥ በነገራችን ላይ የፈለገ ብንፈጥን ከመቆየት ከጊዜ ደግሞ የምናመጣው ብስለት አለ። በትዕቢት እንዳይፈተን አዲስ ክርስቲያን አይሁን የሚለው ለዛ ነው። አዲስ ክርስቲያን ሆነን ብዙ እውቀት ሊኖረን ይችላል፣ ብዙ ፓሽን፣ ብዙ ቅናት ሊኖረን ይችላል። በጊዜ ግን ሊፈተን ይገባል። ከጊዜው የተነሳ ሌዋውያን ልጆች ሆነው ወጣቶች ሆነው ከ30 ዓመት በታች ሆነው ድንኳኑን ለመሸከም ጠንካራ ጉልበት ያላቸው ለእግዚአብሔር የሚቀና ልብ ያላቸው ሊኖሩ ይችላሉ። እግዚአብሔር ግን አይ ከ30 ዓመት ጀምሮ ያሉትን እንፈልገዋለን። ከጊዜው የተነሳ አስተማሪዎች ልትሆኑ ሲገባችሁ አንድ ሰው ስለ እግዚአብሔር ቃላት መጀመሪያ ያለውን የሕፃናት ትምህርት እንዲያስተምራችሁ እንደገና ያስፈልጋችኋልና፣ የሚያስፈልጋችሁ ወተት ነው እንጂ ጠንካራ ምግብ አይደለም። ወተት የሚጋት ሁሉ ሕፃን ስለሆነ የጽድቅን ቃል አያውቅምና፣ ጠንካራ ምግብ ግን መልካሙንና ክፉን ለመለየት በስራቸው የለመደ ልቡና ላላቸው ፍጹማን ሰዎች ነው ይላል ዕብራውያን ጸሐፊ። ለአባታችን ለእግዚአብሔር እንደግለት ወገኖቼ። አዲስ ዓመት ላይ በነበረኝ የበዓል ፕሮግራም የተወደደው አገልጋዮችን ዶክተር ማሙሻ ፋንታን፣ ቄስ ትዕግስቱ ሞገስን፣ ነቢይ ዘኔን አቅርቢያቸው ነበረ የምታስታውሱ እና እንደው ለወጣቶች በአዲስ ዓመት ምን ምክር አለህ ብዬ ነቢይ ዘኔ ስጠይቀው ለእግዚአብሔር እደጉለት፣ ለእግዚአብሔር እንዲያድጉለት ያለኝ ጥማት ለእግዚአብሔር እንዲያድጉለት ነው ያለው ቃል በቃ በጣም ልቤ ላይ ቀርቷል። ለሌላ እንደግ፣ ለእግዚአብሔር እንደግለት። በቃ ልጄ ደረሰልኝ ይላሉ እኮ አይደል? አባቶቻችን እናቶቻችን ልጄ ደረሰልኝ ይላሉ።
የልባቸውን መሻታቸውን ሊፈጽምላቸው ልጄ ደረሰልኝ ይላሉ። ለእግዚአብሔር እንድረስለት ወገኖቼ። እግዚአብሔር እንድንደርስለት ይጠብቃል፣ ኤክስፔክት ያደርጋል። ከጊዜው የተነሳ ራሱ ይጠብቀናል። አይገርማችሁ? ኢንቨስት ካደረገብን ነገር የተነሳ ከጊዜው የተነሳ ካበዛልን ምህረት ካበዛልን ጸጋ የተነሳ እግዚአብሔር ይጠብቃል። ለካ እንድናድግ እናንተ የምንጠቅም እንድንሆን ይጠብቃል ለካ እግዚአብሔር። አዎ ልጆቹን ባንጠቅመውም ባናድግም ይወደናል። አዎ ግን የሚጠብቅ ነገር አለ። ልብ ይሰበራል እኮ አይደለ? ልጆቻችን ከጊዜው የተነሳ ልጅ ሆነው እንደ ልጅ ቢሆኑ ብዙም አይረብሸንም። ነገር ግን አድገውም እንደ ልጅ ቢሆኑ እንወዳቸዋለን። ልጆቻችን ናቸው። እንደውም የተለየ ትኩረት እንሰጣቸዋለን። ምን እናደርጋለን? ግን ልብ ይሰበራል እኮ አይደለ? ልብ ያዝናል። ለምን? ከጊዜው የተነሳ የምንጠብቀው ነገር ስላለ። ለአባታችን ለእግዚአብሔር እንደገለት ጌታ ኢየሱስ በሉቃስ ወንጌል ምዕራፍ 2 ቁጥር 52 ላይ ኢየሱስም ደግሞ በጥበብና በቁመት በሞገስም በእግዚአብሔርና በሰው ፊት ያድግ ነበረ ተብሎ ተጽፎለታል። ሃሌሉያ። ሌላው በእግዚአብሔር ፊት ያደገ መጥምቁ ዮሐንስ ነው። ሉቃስ ወንጌል ምዕራፍ 1 ቁጥር 80 ላይ ሕፃኑም አደገ በመንፈስም ጠነከረ ለእስራኤልም እስከታየበት ቀን ድረስ በምድረ በዳ ኖረ ይላል። ወዳጆቼ መንፈሳዊ ነገር የሆነ እንደ ንፋስ መጥቶ ብድግ አድርጎ የሚወስደን ነገር አይደለም። አዎ ቅባቱ መንፈሳዊ ነው። አዎ ጥሪው መንፈሳዊ ነው። አዎ ጸጋው መንፈሳዊ ነው። ነገር ግን የሆነ እንደ እንጉዳይ በአንድ ቀን ማታ በቅለን አናድር። እንጉዳይ ነው በአንድ ቀን ማታ በቅሎ የሚያድረው። እግዚአብሔር በፕሮሰስ ነው የሚያሳድገው። የቀባቸውንም በፕሮሰስ ነው የሚያሳድገው። ኢየሱስ በፕሮሰስ ውስጥ ካለፈ እኔና እናንተ እንደ እንጉዳይ በአንድ ቀን ተነስተን እሳት የምናወርድ አገልጋዮች ልንሆን አንችልም ማለት ነው። ጌታ ኢየሱስ ክርስቶስ በጥበብ በቁመት በሞገስ በእግዚአብሔርና በሰው ፊት ያድግ ነበረ። በሶስቱም ዳይሜንሽን ማለት ነው። በጥበብ የነፍስን እድገት ያሳያል፣ በቁመት የስጋን እድገት ያሳያል፣ በሞገስ ደግሞ ፌቨር መንፈሳዊ እድገትን ያሳያል። በሰውም በእግዚአብሔርም ፊት ያድግ ነበረ። ጌታ ይባረክ። ስለዚህ ወገኖቼ እንግዲህ ኢየሱስ በዚህ ፕሮሰስ ካለፈ በሶስቱም ዳይሜንሽን ካደገ ስላልተቀባ ነው፣ ስላልተመረጠ ነው፣ የጸጋ ስጦታ ስለሌለው ነው። ለምንድን ነው በእነዚህ ፕሮሰሶች ውስጥ ማለፍ ያስፈለገው? እግዚአብሔር የቀባቸውንም የጠራቸውንም የመረጣቸውንም ጸጋ የሞላባቸውንም በፕሮሰስ ውስጥ ያሳልፋል። እያንዳንዱ ዛሬ እግዚአብሔር የሚጠቀምበት እግዚአብሔር የሚሰራበት አገልጋይ የሆነ ቦታ የሆነ ጊዜ አድጎ ነው። ዝም ብሎ የሆነ ቀን ማታ ተቀብቶ በማግስቱ ጠዋት ተነስቶ አይደለም እግዚአብሔር የተጠቀመበት። እና ይደጉልኝ ያለ እግዚአብሔር ይቆጠሩ ይቀመጡ፣ ከዛ በኋላ ግን አሳድግልኝ እስከ 30 ዓመታቸው ድረስ ጠብቅልኝ አለ። ያሳድጋል እግዚአብሔር። መጥምቁ ዮሐንስን አሳድጎታል። ሕፃኑ አደገ። ማደግ ብቻ አይደለም በመንፈስም ጠነከረ። አያችሁ፣ በትንቢት የተወለደ በእርጅና የተወለደ በማህፀን ሳለ መንፈስ ቅዱስን የተሞላ ከሴቶች ከተወለደ እሱን የሚያክለው የለም የተባለ ከ400 የጸጥታ ዓመት በኋላ መንገድ ጠራጊ ሆኖ የመጣ መጥምቁ ዮሐንስ ማደግ አስፈልጎታል። ነገሩ እንኳን መጥምቁ ዮሐንስ ኢየሱስ ክርስቶስን ማደግ አስፈልጎታል። እስከ 30 ዓመቱ ድረስ ምንም የተለየ ነገር አያደርግም ነበረ። ወላጆቹን ይታዘዛቸው ነበረ፣ ያገለግላቸው ነበረ ይላል መጽሐፍ ቅዱስ። አያችሁ ወገኖቼ፣ ኢየሱስ ማደግ ካስፈለገው እኛም ማደግ ያስፈልገናል። መጥምቁ ዮሐንስ ማደግ ካስፈለገው እኛም ማደግ ያስፈልገናል። ምን ያስፈልጋል አላለም መጥምቁ ዮሐንስ? እኔ እኮ ገና በሆድ ሳለሁኝ የጌታዬን ድምፅ ሰምቼ የዘለልኩኝ ነኝ፣ ገና በሆድ ሳለሁኝ መንፈስ ቅዱስ የተሞላሁኝ ነኝ አላለም መጥምቁ ዮሐንስ። ሕፃኑም አደገ። ማደግ ብቻ ሳይሆን በመንፈስም ጠነከረ። በጌታ በኢየሱስ ክርስቶስ ስም እንደሆነ በቃ ዛሬ መናገር ይህንን ቃል ማወጅ እፈልጋለሁ። ይህንን የመጽሐፍ ቅዱስ ጥናት ከመስከረም 1 እስከ ጳጉሜ 5 ድረስ ብለን ይህንን ቻሌንጅ የጀመርን ይህንን የመጽሐፍ ቅዱስ ጥናት የጀመርን ሁሉ በጌታ በኢየሱስ ስም ማደግ፣ በመንፈስ መጠንከር፣ በእግዚአብሔርና በሰው ፊት ማደግ ይሆንልን በጌታ በኢየሱስ ክርስቶስ ስም። እግዚአብሔር እንዲጠቀምብን 2019
እንደ 2017 እንዳይሆን 2018 እግዚአብሔር እኛን የሚያሳድግበት እግዚአብሔር እኛን የሚያጠነክርበት በሞገስ በጥበብ በመንፈስ የምንበረታበትና የምንጠነክርበት ዓመት ይሁንልን። አሜን። በጌታ በኢየሱስ ስም እግዚአብሔር ያሳድጋል፣ ያሳደጋቸውን ደግሞ ይጠቀማል። ጌታ ይባረክ። ሌላው ያደገ ሰው ሙሴ ነው። ሙሴ ታውቁታላችሁ። እግዚአብሔር በግብፅ ምድር ወንድ ሁሉ ይሙት በተባለበት ቤት፣ ወንድ ሁሉ ይገደል በተባለበት በዛው ቤተ መንግስት ትእዛዝ በወጣበት በዛው ቤተ መንግስት እግዚአብሔር በንጉስ ሴት ልጅ ፊት ሞገስ ሰጥቶ የእናቱን ጡት እየጠባ ተከፍሏት እንደ ሞግዚት ሆና እንድታሳድገው እግዚአብሔር እድል ሰጥቶት ያደገ ልጅ ነው። በዛው ቤት እግዚአብሔር አሳድገውና እዛው ቤት እግዚአብሔር አሳድጎት ከዛ ጎለመሰ ይላል እና ጎለመሰና ወጣ። በራሱ መንገድ ህዝቡን ሊታደግ ሲሞክር አልተሳካለትም። ከዛ በኋላ ግን እምቢ አለ ይላል። ሃሌሉያ። ዕብራውያን ምዕራፍ 11 ቁጥር 24 ላይ ሙሴ ካደገ በኋላ ይላል። አያችሁ ወገኖቼ፣ እምቢ ለማለት ማደግ ያስፈልጋል። አንዳንዱን ነገር እኮ እምቢ ማለት የሚያቅተን ስላላደግንበት ነው። ሙሴ ካደገ በኋላ የፈርዖን ልጅ እንዳይባል በእምነት እምቢ አለ ይላል። ሃሌሉያ። ማደግ ያደጉትን አምጣልኝ አለ እግዚአብሔር። ቁጥር 15 ላይ ከሰፈሩም ሲነሱ አሮንና ልጆቹ መቅደሱንና የመቅደሱን ዕቃ ሁሉ ከሸፈኑ በኋላ በዚያን ጊዜ የቀዓት ልጆች ሊሸከሙት ይመጣሉ፣ እንዳይሞቱ ግን ንዋየ ቅድሳቱን አይንኮ ይላል። ቸልተኝነት የሚያመጣውን ቅጣት ይነግራቸዋል። እንዳይሞቱ ንዋየ ቅድሳቱን አይንኮት ይላል። ዕብራውያን 12 ቁጥር 28 ከዚህ በፊት አንብበነዋል። ስለዚህ የማይናወጥን መንግስት ስለምንቀበል በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ ይላል። እግዚአብሔርን ስናመልክ በማክበርና በፍርሃት። ሃሌሉያ። በማክበርና በፍርሃት እንዴ! በጸጋ ዘመን። አዎ የዕብራውያን ጸሐፊ በጸጋ ዘመን የጻፈልን በማክበርና በፍርሃት እግዚአብሔርን ደስ እያሰኘን የምናመልክበትን ጸጋ እንያዝ። ወዳጆቼ፣ ጸጋና ምሕረት በትክክል ከገባን ለእግዚአብሔር ያለን አክብሮት ይጨምራል እንጂ አይቀንስም። አገልግሎት ስልጣን ሳይሆን በዝግጅት በአክብሮት በተጠያቂነት የምንወጣው ሰማያዊ ኃላፊነት ነው። ሃሌሉያ። ምን አልኩኝ? አገልግሎት ስልጣን አይደለም፣ ይልቁንም በዝግጅት በአክብሮት በተጠያቂነት የምንወጣው ሰማያዊ ኃላፊነት ነው፣ ሰማያዊ አደራ ነው። ሃሌሉያ። ስለዚህ በጥንቃቄ በማክበር በፍርሃት እንድናደርገው የእግዚአብሔር ጸጋ ይብዛልን። ምዕራፍ 5 ገብቻለሁኝ። ጌታ ረድቶኛል። ምዕራፍ 5 የሰፈሩን ንጽህና ስለመጠበቅ ነው እግዚአብሔር በዋናነት የሚናገራቸው እና ቁጥር 2 ላይ የእስራኤል ልጆች ለምጻሙን ሁሉ ፈሳሽ ነገር ያለበትን ሁሉ በሬሳም የረከሰውን ሁሉ ከሰፈሩ እንዲያወጡ እዘዛቸው ይላል። ዛሬ እንግዲህ ይሄ ንጽህና ልባዊና መንፈሳዊ እንደሆነ ግልጽ ነው። ሁለተኛ ቆሮንቶስ ምዕራፍ 7 ቁጥር 1 ላይ ሐዋርያ ጳውሎስ እንደዚህ ያለ፣ እንግዲህ ወዳጆች ሆይ የዚህ ተስፋ ቃል ካለን በእግዚአብሔር ፍርሃት ቅድስናን ፍጹም እያደረግን ስጋንና መንፈስን ከሚያረክስ ሁሉ ራሳችንን እናንጻ ይላል። ዛሬ ከሰፈር የምናወጣው የረከሱ ሰዎችን ሳይሆን እርኩሰትን ራሱ። የዛን ጊዜ እንደ ምሳሌ ሆኖ በብሉይ ኪዳን እንደምታውቁት ሁሉ ነገር ፊዚካል ስለሆነ እግዚአብሔር ሊመጣ ያለውን መንፈሳዊ ንጽህና ሊመጣ ያለውን ከመንፈሳዊ እርኩሰት መጠበቅ ሊያስተምር ፊዚካሊ በአካል የረከሱ ሰዎችን ከሰፈር አውጡልኝ ሲል እናያለን። ዛሬ ላይ ግን የረከሱ ሰዎችን አይደለም የምናስወጣው። ኢየሱስ እንደዛ አላደረገም። እንደዛ ቢሆን ኖሮ ኢየሱስ የኃጢአተኞች ወዳጅ ከኃጢአተኞች ጋር የሚበላ ተብሎ ስም ባልወጣለት ነበረ። የኢየሱስ ቅጽል ስሙ እሱ ነበር። በነገራችን ላይ በምድር ላይ ሲመላለስ ቅጽል ስሙ እሱ ነበረ፣ የኃጢአተኞች ወዳጅ ከኃጢአተኞች ጋር የሚበላ ነበር የሚባለው እንጂ ኃጢአተኞችን ከሰፈር ጠራርጎ የሚያስወጣ አልነበረም ኢየሱስ። እርኩሰትን ግን ከሰፈራችን ጠርገን እንድናስወጣ ስጋንና መንፈስን ከሚያረክስ ነገር ራሳችንን እንድንጠብቅ ይሄ ክፍል ያስተምረናል። ቁጥር 6 ላይ ለእስራኤል ልጆች ንገራቸው፣ ወንድ ወይም ሴት የእግዚአብሔርን ትእዛዝ ይተላለፍ ዘንድ ሰው የሚሰራውን ኃጢአት ቢሰራ በዚያ ሰው ላይ በደል ቢሆን በሰራው ኃጢአት ይናዘዝ፣ የወሰደውን በሙሉ ይመልስ፣ አምስተኛውን የሚጨምር ለበደለውም ሰው ይስጠው ይልና ስለ ንስሐ ነው በአጠቃላይ የሚናገረው። የንስሐን ፕሮሰስን የሚናገረው ሙሉ ፕሮሰሱን ነው እግዚአብሔር እዚህ ጋር የሚሰጠን። ንስሐን እግዚአብሔር ንስሐን
ከመናዘዝና ከድርጊት ጋር አያይዞ ነው እዚህ ቦታ ላይ ያስቀመጠው። ንስሐ ማለት ከመጸጸት ያለፈ ነገር እንደሆነ፣ መጸጸት ብቻውን ንስሐ እንዳልሆነ፣ ያ ሰው የሚሰራውን ኃጢአት የሰራ ሰው በደል ቢሆንበት በሰራው ኃጢአት ይናዘዝ። መናዘዝ ብቻ አይደለም፣ የወሰደውን በሙሉ ይመልስ፣ አምስተኛውንም ይጨምር፣ ለበደለውም ሰው ይስጠው ይላል። ስለዚህ ንስሐ ከመናዘዝና ከድርጊት ጋር የተያያዘ ነው እንጂ ጸጸት ብቻውን አይበቃ። ጸጸት ብቻውን አይበቃ። ወዳጆቼ ምን ያስፈልጋል የሚሉ ሰዎች አሉ። በቃ ንስሐ ማለት መመለስ ነው። ወደ ቀኝ እየሄድን ከነበረ ወደ ግራ መሄድ ነው። ወደ ሰሜን እየሄድክ ከሆነ ተርኒንግ ባክ ነው፣ ወደ ደቡብ መመለስ ነው የሚሉ ሰዎች አሉ። የእግዚአብሔር ቃልስ ምን አለ? አዲስ ኪዳንም ከኃጢአታችን ብንናዘዝ አለ። ብንናዘዝ ካለ እግዚአብሔር አድሚት እንድናደርግ ይፈልጋል። አክኖሌጅ እንድናደርግ ይፈልጋል። እግዚአብሔር በልባችን አስበን በልባችን ተጸጽተን በአፋችን መናገር ያልፈለግነው ለምንድን ነው? ያልፈለግነው? አክኖሌጅ እንድናደርግ እውቅና እንድንሰጥ ይፈልጋል። እግዚአብሔር እንደ ፐርሰን እንድንቆጥረው፣ እንደ ሕያው አምላክ እንድንቆጥረው ይፈልጋል። ሶሪ እንድንለው ይፈልጋል። ልጆቻችን እኮ ሲበድሉ ሲያጠፉ ሶሪ በል እንላቸዋለን እኮ አይደለ? በልባቸው መጸጸታቸው በቂ ነው ብለን አንቀበልም። ሶሪ በል፣ ይቅርታ ጠይቃት እህትህን፣ ይቅርታ ጠይቀው ወንድምህን እንላቸዋለን። ከዛ ደግሞ የወሰዱት ነገር ካለስ መልስለት። በጣም ቀላል እኮ ነው። በነገራችን ምንም የተወሳሰበ አይደለም። የራሳችንን ኢጎ ለመመገብ ስለ ራሳችን ክፉ ነገር መናገር ስለማንፈልግ፣ በጎውን ነገር ብቻ መናገር ስለምንወድ፣ ተሳስቻለሁ አጥፍቻለሁ ብለን አድሚት ማድረግ ስለማንፈልግ እናወሳስባለን እንጂ እግዚአብሔር ከኛ ጋር የጀመረው ግንኙነት፣ እግዚአብሔር ከኛ ጋር ያለውን ሪሌሽንሽፕ በቤተሰብን የመሰለው። ቤተሰብ ውስጥ ደግሞ የበደለ ተበዳዩን ይቅርታ ይጠይቃል። በቃ በልቤ ተጸጽቻለሁኝ ዋናው ልቤ ነው ብሎ ቁጭ አይልም። የተበደለውን ሰው ያሳዘነውን ሰው ይቅርታ ይለዋል። እውቅና እየሰጠው ነው። ስላሳዘነው፣ ስሜቱን ስለጎዳው መንፈስ ቅዱስ ያዝናል አይለንም እንዴ መጽሐፍ ቅዱስ? አታሳዝኑት ይሌል እንዴ መጽሐፍ ቅዱስ? ካሳዘን ነው ታዲያ እንደ ሕያው አምላክ ከቆጠር ነው፣ ለሕያውነቱ እውቅና ከሰጠን፣ በምናደርገው ነገር እንደሚያዘን ካወቀን የስጋ አባቶቻችንን ይቅርታን ጠይቅ የለ እንዴ? ወንድሞቻችንን ይቅርታን ጠይቅ የለ እንዴ? ፐርሰን ለመሆናቸው ለህላዊያቸው ለማንነታቸው እውቅና እየሰጠን ነው ይቅርታ ስንጠይቃቸው። እግዚአብሔርንስ ይናዘዝ አለ እግዚአብሔር። ዮሐንስ መልእክት ላይም ዮሐንስ ብንናዘዝ አለ። ማሰብ ብቻ በቂውን አይደለም፣ መናዘዝ መናገር ያስፈልጋል። ከዛስ ደግሞ ማስተካከል፣ ይመልስ የወሰደውን ነገር ደግሞ አለ። በቃ በጣም ሲምፕል እኮ ራሳችንን አይተን ህይወታችንን አይተን ግንኙነቶቻችንን አይተን ከእግዚአብሔር ጋር ያለን ግንኙነት መረዳት እንችላለን። እግዚአብሔር ይባረክ። ስለዚህ ይህንን ሙሉን ሲያስቀምጥ እንመለከታለን ማለት ነው። እዚህ ቦታ ላይ ጌታን በማቴዎስ ወንጌል ምዕራፍ 5 ቁጥር 23 እና 24 ላይ እንግዲህ መባህን በመሰዊያው ላይ ብታቀርብ በዚያም ወንድምህ አንዳች በአንተ ላይ እንዳለው ብታስብ ይልና በቃ በልብህ ተጸጸት አይደለም የሚለው፣ እዚያው በመሰዊያው ፊት መባህን ትተህ ሂድ፣ አስቀድመህም ከወንድምህ ጋር ታረቅ፣ በኋላም መተህ መባህን አቅርብ ይላል። አዎ ጠቤ ጌታ ይባርክህ። መጸጸት፣ መናዘዝ፣ ማስተካከል። በቃ ትዕቢት ከሌለብን መጸጸት፣ መናዘዝ፣ ማስተካከል። የበደልነው ሰውን ከሆነ ይቅርታ መጠየቅ። ሰውን በመበደል ነው ኦፍኮርስ እግዚአብሔርን የምንበድለው እንጂ እግዚአብሔርን ማየት አግኝተን እንበድለዋለን። ጌታ ሆይ የሞት ክላትን እህቴን አሳዝኛታለሁና ይቅር በለኝ፣ የሞት ክልትን ወንድሜን አሰናክየዋለሁና ይቅር በለኝ። ጌታ ሆይ አንተ የሞት ክላቸውን ሰዎች በድያቸዋለሁና ይቅር በለኝ፣ ደግሞስ የተበደሉትንም ይቅርታ አድርጎልኝ። ከዛስ ማስተካከል፣ መጸጸት፣ መናዘዝ፣ ማስተካከል። እዚህ ጋር እግዚአብሔር እሱን ፕሮሰስን የሚያሳየን። ከዛ በኋላ ሚስት ከባሏ ፈቀቅ ብትል ወይንም ብትዘሙት ማለት ነው ርግማን የሚያመጣውን መራራ ውሃ ትጠጣ የሚል ሰፋ ያለ ክፍል እናያለን። ይሄ መራራ ውሃ እንግዲህ የመለኮታዊ ፍርድ ተምሳሌት ነው። አንደኛ የሚያሳየን ይሄ ክፍል፣ ከዚህ ክፍል የምንማረው ዲቴይል አንገባም፣ ያው ቨርስ ስተዲ አይደለም የያዝነው፣ ዲቴይል አንገባም።
ከዚህ ክፍል የምናገኘው ግን የመጀመሪያው መርህ ጉዳዩ ከሰው ቢሰወር ከመለኮታዊ ፍርድ ሊሰወር እንደማይችል እናያለን። እዛ ቦታ ላይ የተፈጠረው ነገር አሁን ባልየው እርግጠኛ አይደለም። ምክንያቱም ምስክር አልተገኘባትም፣ አልታወቀባትም፣ አልተያዘችም። ነገር ግን ሰምሃው የሆነ የቅናት መንፈስ አድሮበታል ባሏ። ግን ይሄ የቅናት መንፈስ ደግሞ ዝም ብሎ በባዶ ሜዳም ሊያድርበት ይችላል። ስለዚህ ትክክለኛ ፍርድ እንዲፈረድ ካህኑ ጋር አምጣትና ይህንን ስርዓት ይፈጽሙ። ዝም ብሎ ከሆነ የቀናው ባሏ ምንም አይደርስባትም። ነገር ግን ደግሞ እሷ ባሏ የጠረጠረውን ጉዳይ አድርጋ ከሆነና ምስክር ስላልተገኘባት ከሆነ የቅናት መንፈስ በሱ ላይ ያደረበት እዚህ ቦታ ላይ የተዘረዘረው እርግማን ይደርስባታል። ለምን ከተባለ የትኛውም ጉዳይ ከሰው ቢሰወር ከመለኮታዊ ፍርድ ግን ሊሰወር አይችልም። የመጀመሪያው ፕሪንሲፕል ይሄ ነው። ሁለተኛው ይህንኑ ታማኝነትና ተጠያቂነት እግዚአብሔር ከእስራኤል ጌታ ኢየሱስ ደግሞ ከቤተ ክርስቲያን እንደሚፈልግ ያስታውሰናል። ይህንኑ አይነት ታማኝነትና ተጠያቂነት ይፈልጋል እግዚአብሔር፣ ከእስራኤል ይፈልጋል። እግዚአብሔር ከእስራኤል ጋር ያለውን ግንኙነት በባልና በሚስትነት ነው የሚመስለው። ታውቃላችሁ፣ እስራኤል የያህዌ ሙሽራ ናት፣ ቤተክርስቲያን ደግሞ የክርስቶስ ሙሽራ ናት። በባልና በሚስትነት በሙሽሪትና በሙሽራው ነው የሚመሰለው ግንኙነታችን። ስለዚህ እዚህ ቦታ ላይ የሚያስቀምጠው ነገር ለምንድን ነው ለእኛ የተጻፈው ይህ ነገር ካላችሁ፣ አንደኛ ነገር ከመለኮት ዓይን የሚሰወር ምንም ነገር እንደሌለ ሊያሳየን ነው። ሁለተኛ ነገር ደግሞ እግዚአብሔር እንደዚህ አይነት ታማኝነትና ጥያቄነት ከእስራኤል እንደሚፈልግ ጌታ ኢየሱስ ደግሞ ከቤተክርስቲያን እንደሚፈልግ ሊያስታውሰን ነው። ሁለተኛ ቆሮንቶስ ምዕራፍ 11 ቁጥር 2 ላይ ሐዋርያው ጳውሎስ የሚናገረው ቃል አለ። በእግዚአብሔር ቅንዓት እቀናላችኋለሁና ይላል። በእግዚአብሔር ቅንዓት እቀናላችኋለሁና እንደ ንጽሕት ድንግል እናንተን ለክርስቶስ ላቀርብ ለአንድ ወንድ አጭቻችኋለሁና ይላል። ሃሌሉያ! እንዲህ ያለ ንጽሕና ክርስቶስ ኢየሱስ ከቤተክርስቲያን ይጠብቃል። እንዲህ ያለ ንጽሕና ከእስራኤል እግዚአብሔር ይጠብቃል እና እሱንም ያስታውሰናል ይሄ ክፍል ማለት ነው። ስለዚህ ወገኖቼ ንጽሕናን እግዚአብሔር በጣም አጥብቆ እዚህ ቦታ ላይ ሲጠይቅ እንመለከታለን። እዚህ ምዕራፍ 5 ላይ የሰፈሩ ንጽሕና እንዲጠብቁ፣ የትዳራቸውን ንጽሕና እንዲጠብቁ። ለምን ከተባለ ንጽሕና የእግዚአብሔርን ክብር ስለሚጋብዝ፣ የተመቻቸ አትሞስፌር የእግዚአብሔር ክብር እንዲገለጥ፣ የእግዚአብሔር ክብር እንዲሰራ በዛ ስፍራ ላይ እንደ ልብ እንዲንቀሳቀስ የተመቻቸ አትሞስፌር ስለሚሰጠው ንጽሕናን እግዚአብሔር ይጠይቃል። በሰፈራቸው ውስጥ እንዲንቀሳቀስ፣ በሰፈራቸው ውስጥ እግዚአብሔር በሰፈሩ ስለሚያድርበት፣ እግዚአብሔር እዛ ሰፈር ውስጥ ስላለ የሚለው ራሱ የሰፈሩ ንጽሕና ለምን እንደሚጠብቁ ሲነግራቸው የረከሱ ሰዎችን በማስወጣት ብቻ ሳይሆን ትዳራቸውን ከርኩሰት በመጠበቅ በንጽሕና የእግዚአብሔርን ክብር እንዲጋብዙ እግዚአብሔር ይነግራቸዋል ማለት ነው። ሌላው ንስሐ ከመጸጸት ጀምሮ በመናዘዝ በድርጊት የሚገለጥ ሕይወት ነው ብለናል። እግዚአብሔር ደግሞ የተከፈለ ማንነታችንን ሳይሆን ሙሉ እኛነታችንን በንጽሕና እንድናቀርብለት እንደሚፈልግም አይተናል ማለት ነው። ጌታ ይባረክ። ምዕራፍ 6 ላይ ደግሞ የናዝራዊነት ስርዓትና ሕግን ነው የሚያሳይ። የናዝራዊነት ስርዓትና ሕግን ቁጥር 2 ላይ እንደዚህ ይላል እግዚአብሔር፣ ለእስራኤል ልጆች ንገራቸው፣ ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል ብሎ ከዛ በኋላ መመዘኛዎቹን፣ ቅድመ ሁኔታዎቹን፣ ማድረግ ያለባቸውን ነገር ይዘረዝራል ማለት ነው። ሰው ወይም ሴት ይላል። እዚህ ቦታ ላይ እንግሊዝኛው በነገራችን ላይ ወንድ ወይም ሴት ነው የሚለው። እንደው ጀስት ክሊር ለማድረግ ያህል ሚስ አንደርስታንዲንግ እንዳይፈጠር እግዚአብሔር ወንድንም ሴትንም እንደ ሰው ነው የሚቆጥረው። ግን የአማርኛው መጽሐፍ ቅዱስ አንዳንድ ጊዜ ወንድን ሰው የሚለውን ወንድ የሚለውን ነገር ሰው ብሎ የመጥራት ዝንባሌ ስላለው ነው እንጂ እንግሊዝኛው ላይ ሄዳችሁ ብታዩት ወንድ ወይንም ሴት ራሳቸውን ለእግዚአብሔር የተለየ ያደርጉ ዘንድ ለናዝራዊነት ስዕለት ቢሳሉ ሕጉ ተመሳሳይ ነው። ይሄው ነው ሕጉ ብሎ እግዚአብሔር ይሰጣቸዋል ማለት ነው። እና ወንድ ወይም ሴት ለስጋ ደስታን ከሚሰጥ ምድራዊ ነገር ራሳቸውን ለእግዚአብሔር ለይተው ለተወሰነ ጊዜ ለመቆየት ቢወስኑ ሕጉ ስርዓቱ ይሄ ነው ብሎ እግዚአብሔር ስርዓትን የሚሰጥበት ስፍራ ነው ማለት ነው። ናዝራዊ ማለት እንግዲህ የተለየ ማለት ነው። በአጠቃላይ የሚለየውም ደግሞ ናዝራዊ በግድ አይደለም፣ በትእዛዝ አይደለም።
በፈቃዱ ነው የሚለየው። ክፍሉ ምንድነው የሚለው? ሰው ወይም ሴት ለእግዚአብሔር ራሱን የተለየ ያደርግ ዘንድ የናዝራዊነት ስዕለት ቢሳል ተስሎ ነው፣ ፈልጎ ነው፣ ወዶ ነው የሚለየው እንጂ በግድ አይደለም። ስለዚህ ይሄ ናዝራዊ 3 ነገሮችን በዋናነት እግዚአብሔር መርህ አድርጎ ይሰጠዋል። የመጀመሪያው ከወይን ጠጅ ይታቀብ ይላል። ሁለተኛው የሞተ ነገር አይንካ ይላል። ሶስተኛው ፀጉሩን ያሳድግ ይላል። እነዚህን ነገሮች እንደው ስልፈታቸው መንፈሳዊ ትርጉማቸውን ስናየው ከወይን ጠጅ ይታቀብ ማለት ባጭሩ ወይን ጠጅ የስጋዊ ደስታ ተምሳሌት ነው። አንድ ሰው ራሱን በፈቃዱ ለእግዚአብሔር ሲለይ ከስጋዊ ደስታ የስጋዊ ደስታ ተምሳሌት ከሆነው ከወይን ጠጅ ራሱን ይለይ ይላል። ከዚህ በፊት ስለ ጾም ስናነሳ አይተነዋል ይሄንን። ሁለተኛ የሞተ ነገር አይንካ ይላል። ሞት እንደምታውቁት የኃጢአት ተምሳሌት ነው። ከኃጢአት ይለይ ማለት ነው። ሶስተኛው ደግሞ ፀጉሩን ያሳድግ። ለምን? የተሰጠ ለመሆኑ የሚታይ መገለጫ ነው። የሚታይ መገለጫ የሚያዩት ሁሉ ለእግዚአብሔር የተለየ እንደሆነ ለእግዚአብሔር የተሰጠ እንደሆነ የሚያውቁበት መገለጫ በዛ ናዝራዊ ላይ ፀጉሩ ነው። ሃሌሉያ። የአዲስ ኪዳን አማኞች ሁላችንም ራሳችንን በግድ ሳይሆን በፈቃዳችን ለእግዚአብሔር የለየን ናዝራውያን ነን። ናዝራውያን ደስታን የሚቀዱት ከወይን ጠጅ ሳይሆን ከተለዩለት ከእግዚአብሔር ሕልውና ነው። እኔና እናንተ ማለት ነው። ደግሞ ናዝራውያን ለእግዚአብሔር መለየታቸውን የሚገልጥ የሚታይ መገለጫ ነበራቸው። ዛሬም ለጌታ የተለየን ለመሆናችን የሚገልጥ የሚታይ ፍሬ በሕይወታችን ሊኖር ይገባል ማለት ነው። ልክ አንድን ናዝራዊ አይተው ሰዎች ፀጉሩን ተመልክተው ይሄ ናዝራዊ ነው፣ ይሄ ለእግዚአብሔር የተለየ ነው እንደሚሉ እኔና እናንተን ደግሞ ፀጉራችንን አይተው አይደለም፣ ረጅም ቀሚሳችንን ተመልክተው አይደለም። ናዝራዊ ናት፣ ራሷን ለጌታ የለየች ናት። የጌታ ነው፣ የጌታ ናት። እኔ ትልልቅ ሰዎችን ኢንተርቪው ሳደርግ ድሮ ወደ ደቡብ አካባቢ ጌታን የተቀበሉ የመጀመሪያዎቹ አባቶች በከምባታ አካባቢ የነበሩ በሀዲያ አካባቢ የነበሩ አባቶችን አንድ ጊዜ ኢንተርቪው አድርጊያቸው ስማቸው የዛን ጊዜ ክርስቲያኖች አይባሉም ነበረ፣ ጴንጤዎች አይባሉም ነበረ፣ አማኞችም የሚላቸው አልነበረም። የኢየሱስ ሰዎች ነበረ ይባሉት። የኢየሱስ ሰዎች። ሃሌሉያ። እንዴት ማለት ስሙን ስሰማው ራሱ እንዴት እንደወረረኝ ልነግራቸው አልችልም። እንዴት እንደተነካሁኝ እንዴት ደስ ይላል። በቃ እነሱ ለራሳቸው ያወጡት ስም እኮ አይደለም፣ በሉን ብለው አይደለም፣ በሉን ብለው አይደለም። ነገር ግን አዩአቸውና እነዚህ የማንም አይደሉም ማለት የዓለም ሰዎች አይደሉም፣ የሰይጣን ሰዎች አይደሉም፣ የመላእክትም አይደሉም፣ የጻድቃን ሰማዕታትም አይደሉም፣ የራሳቸውም አይደሉም። እነዚህ ሰዎች አሏቸው የኢየሱስ ሰዎች ናቸው። ሃሌሉያ ሃሌሉያ። የመጀመሪያዎቹ ቤተክርስቲያኖች መካነ ኢየሱስን አይታችሁ ከሆነ መካነ ኢየሱስ ስያሜዋን ያገኘችው የሚያመልኩበትን ስፍራ ልክ መካነ መቃብር እንደሚባለው ሌሎች ሰዎች መካነ ኢየሱስ ብለው እነሱ የሚያመልኩበትን ስፍራ ይጠሩት ነበረ። የኢየሱስ ስፍራ ማለት ነው። መካነ መቃብር ማለት የመቃብር ስፍራ ማለት አይደለም። መካነ ኢየሱስ ማለት የኢየሱስ ስፍራ ማለት ነው። ለምን? ሰዎቹን ሲያዩአቸው እዛ ቦታ ላይ ተሰብስበው የሚያመልኩት ኢየሱስን። ስለዚህ ምን ብለው ጠሯቸው? መካነ ኢየሱስ ብለው ጠሩት ስፍራቸውን ማለት ነው። እነዛንም ሰዎች ሲያዩአቸው ለሌላ ለምንም የሚሆኑ አይደሉም፣ ለምንም የሚጠቅሙ አይደሉም፣ ከምንም ነገራቸው የሚገጥማል፣ የተለዩ ናቸው፣ ያስታውቃሉ። ስለዚህ አዩአቸውና የኢየሱስ ሰዎች አሏቸው። በጌታ በኢየሱስ የኢየሱስ ናት የኢየሱስ ነው መባላችን እኛ ተናግረን ሳይሆን ሰዎች አይተውን ይሆንልን። አይተውን በቃ ህይወታችንን አይተው አነጋገራችንን ተመልክተው አካሄዳችንን አይተው ፍሬያችንን አይተው የኢየሱስ ሰው ናት የኢየሱስ ሰው ነው መባል ይሆንልን። ጌታ ይባረክ። ናዝራውያንን አይታችሁ በቃ ፀጉራቸውን ስታዩ ማንም እስራኤላዊ ዝም ብሎ ፀጉሩን እንደነሱ አንጀርግጎ አያሳድግም። ፀጉራቸውን ያዩና እነዚህ የእግዚአብሔር ናቸው ይባላል። ለእግዚአብሔር የተለዩ ናቸው። እሱ ራሱን ለእግዚአብሔር ለይቷል። ራሱን ለእግዚአብሔር የለየበት ወራት ላይ ነው ያለው እሱ ይባላል። እኛም ደግሞ ገላትያ 5 ላይ ያሉት ፍሬዎች ሲታዩብን ፍቅር፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት እነዚህ ሲታዩብን ሰዎች ያዩንና የኢየሱስ ሰው ናት። ሃሌሉያ ጌታ ይመስገን። ከዛ በኋላ በመጨረሻ የሚመጣው ባርኮት ነው። ከቁጥር 24 እስከ 26 ድረስ ባርኮትን ነው የምናገኘው። ይሄ ባርኮት እግዚአብሔር ለሕዝቡ ያለውን ልብ ነው የሚገልጸው። አይታችሁት ከሆነ በደንብ የእግዚአብሔርን ልብ
የእግዚአብሔርን ልብ ለህዝቡ ምን እንደሆነ ጥበቃ፣ ጸጋ፣ ሰላም እንደሆነ እግዚአብሔር ለልቡ ያለው ህዝብ ይገልጻል። እግዚአብሔር ይባርክህ ይጠብቅህም። እግዚአብሔር ፊቱን ያብራርልህ ይራራልህም። እግዚአብሔር ፊቱን ወደ አንተ ያንሳ ሰላምም ይስጥህ ይላል። አሜን ብለናል። እኔም እንደዚህ ባርካችኋለሁ። እግዚአብሔር ይባርካችሁ ይጠብቃችሁ። እግዚአብሔር ፊቱን ያብራላችሁ ይራራላችሁ። እግዚአብሔር ፊቱን ወደ እናንተ ያንሳ ሰላምን ይስጣችሁ። ሃሌሉያ። ጌታ ይባረክ።